በዚህ ትምህርት የምናያቸው ኦፕሬተርስ ምንድናቸው? ስለ አሳይመንት ኦፕሬተር እናያለን። አርትሜቲክ፣ ኢንክሪመንት፣ ዲክሪመንት፣ ሎጂካል፣ ስትሪንግ፣ ኮምፓሪዥን ኦፕሬተር እንዲሁም ሌሎች እናያለን። በመጨረሻም እነዚህ ኦፕሬተሮች ቅደም ተከተላቸውን ለማየት እንሞክራለን። እያንዳንዱን ኦፕሬተር የምናየው በተግባር ነው። እነዚህ ኦፕሬተሮችን በተለይ ለተግባራዊ ስራችን ጃቫስክሪፕት ኮዲንግ ቤዚክሱን ለማወቅ እጅግ መሰረታዊ ስለሆኑ እንድትከታተሏቸው ከወዲሁ ጋብዛለሁ። ቻናሉን ላይክ፣ ሰብስክራይብ እንድታደርጉ። ኦፕሬተርስ ምንድን ናቸው? ኦፕሬተርስ ማለት ስፔሻል ሲምቦልስ ወይም ወርድስ ሆነው የምንፈልገውን አክሽን ከቫልዩአችን የምንሰራባቸው ናቸው። ለምሳሌ አሳይመንት ኦፕሬተር፣ አዲሽን ኦፕሬተር፣ ታይፕ ኦፍ ኦፕሬተር ዋናዎቹ ናቸው። ሲንግል ቫልዩ ላይ ከሆነ የሚሰራልን ዩናሪ ኦፕሬተር ይባላል። በሁለት ላይ ከሆነ ደግሞ ባይናሪ ኦፕሬተር ይባላል። ሶስት የሚጠቀም ከሆነ ደግሞ ተርናሪ ኦፕሬተርስ ይባላሉ። ብዙ ጊዜ ተርናሪ ኦፕሬተር የምንላቸው ኮንዲሽናሎችን የያዙ ነው። ቫልዩ እና ቫልዩ ቱ የሚያካትቱ ነው። በመጀመሪያ የምናየው አሳይመንት ኦፕሬተር ሲሆን ይህም ቤዚክ ሳይኖችን የያዘ ነው። ከዚህ በፊት እንዳልነው ኢኳል ሳይን አሳይን ቫልዩስ ትባላለች። ለምሳሌ ስናነቡ ሌት ኔም አሳይንድ ቱ አሊስ፣ ሌት ኬወርድ ይባላል። ኔም ደግሞ ቫሪያብላችን ነው። ኢኳል ሳይን አሳይመንት ኦፕሬተር እንላታለን። በመጨረሻም የመጨረሻው በኮቴሽን ውስጥ ያሉን ደግሞ ስትሪንግ እንለዋለን። እንዲሁም ሰሚኮሎን ነው። ብዙ ጊዜ ኮዳችን እንደጨረስ ለማሳየት ሰሚኮሎን ብንጠቀም የተሻለ። ምክንያቱም ሰሚኮሎን ተጠቀምን ማለት እንዲሁም ሰሚኮሎን መጠቀማችን ኮዳችን ጽፈን መጨረሳችን ያሳያል። እንዲሁም አሳይመንት ኦፕሬተሮች ዲክሌር ስናደርግ ራይት ቱ ሌፍት ነው የሚሆነው ማለት ነው። ቁጥሮችን በመጠቀምበት ጊዜ ምንም አይነት ኮቴሽን አንጠቀም። በተጨማሪም ኮምፓውንድ አሳይመንትስ የምንላቸው ደግሞ ልክ ከማትስ እንደምንረዳው የመጀመሪያው አዲሽን፣ ሰብትራክሽን፣ መልቲፕሊኬሽን፣ ዲቪዥን፣ ሪማይንደር፣ የመጨረሻው ደግሞ ኤክስፖኔንሻሎችን ለመጠቀም የሚረዱ ናቸው። አርትሜቲክ ኦፕሬተር ከዚህ በፊት እንደምናውቃቸው ማትሶች ነው የሚጠቀመው 5 + 2 5 - 2 እነዚህ ልክ ኖርማል ማትሶች ነው እየሰራ ሊሄድልን የሚችለው ማለት ነው። እነዚህንም በተግባር ለማየት ያህል ወደ ቪዥዋል ስቱዲዮ ኮድ እንሄድና ፕሮጀክት ፎልደር ክሬት እናደርግ፣ ኦፕሬተርስ እንላለን። ከዛ አንድ የቪዥዋል ስቱዲዮ ኮድ ኒው ዊንዶ ትክፈት። ፕሮጀክት ፎልደራችንን ወደ ቪዥዋል ስቱዲዮ ኮድ ጎትተን እናስገባ። ዌልካም ስክሪን ያስፈልገንም። በመቀጠል አንድ የኤችቲኤምኤል ፋይል ክሬት አደርጋለሁ። .html ለመነሻ እንዲሆነን አንድ ኤችቲኤምኤል ኮድ እንስታው። ሽፍትን በመያዝ አንድ ስናካ ስፔስ እንድናገኝ እቺን ክሊክ እናድርጋት። ኦዲስ እንግባና h1 ጃቫስክሪፕት ኦፕሬተርስ ይህንን በብራውዘር ነው ራይት ክሊክ አድርገን ፕሪቪው ኢን ዲፎልት ብራውዘር ወይም ደግሞ ኮዳችንን በቀጥታ መስራት እንድንችል ኦፕን ዊዝ ላይቭ ሰርቨር እንላለን። ጃቫስክሪፕት ኦፕሬተርስ የሚለው መጥቶልናል። ከዚህ በመቀጠል ከዚሁ ብራውዘር ላይ ራይት ክሊክ እናደርግና ብራውዘር ለጃቫስክሪፕት የሚያገለግለን የራሱ የሆነ ኢንጂን ስላለው እዚሁ ላይ ጃቫስክሪፕት ኮዶችን መጻፍ እንችላለን። ለምሳሌ 1 ሲደመር 2 እንለው 3 ሲባዛ 5 15 5 ሞጁል 1 ከነዚህ እያመጣ ያሰጠን ነው። በተጨማሪም ከቪዥዋል ስቱዲዮ ኮዳችን በመጠቀም አንድ ኤክስተርናል ፋይል በድጋሚ ክሬት እናደርጋለን። script.js ለምሳሌ አርትሜቲክ ኦፕሬተርስ 1 ሲደመር 5 ብንል ኮዱን ሊያሳየን ይችላል። ስለዚህ አውትፑቱን ከዊንዶው ላይ ማየት እንድንችል ይሄንን በኮንሶል ማስገባት መቻል አለብን። clg ወደና 3 ሲደመር 5 ማይነስ መልቲፕሊኬሽን ዲቪዥን 5 ሞጁሎ 2 እንዲሁም ደግሞ 5 ፓወር እንዲሆን 2 ይሄ ስኩዌር ለመሆን 5 ስኩዌር ማለት ነው። የሚቀጥለው ደግሞ ለምሳሌ ኪዩብ እንዲሆን ብንፈልግ እንግዲህ እነዚህን አንድ ባንድ ጽፈናል። የእነዚህን አውትፑቶች ደግሞ ለማየት የዚህን አውትፑቱን ለማየት ደግሞ በቅድሚያ ኤክስተርናል ፋይላችንን ወደ HTML ኮኔክት እናደርገዋለን። script source./script.js
ከዛ ሴቭ እናደርግና ወደ አውትፑታችን እንሄድ። ብራውዘራችን ላይ አንድ ባንድ እዚህ ላይ ሁሉ እየመጣ ነው ማለት ነው። ይህንንም በቀጥታ ለማየት ስክሪናችንን ጎን በጎን እናደርገው። ስለዚህ ላይቭ መጻፍ እንችላለን ማለት በላይቭ ሰርቨር ስለከፈት ለምሳሌ ይሄኛውን 125 የሚለውን እዚሁ ላይ ኮፒ ፔስት ላድርገውና እቺን 3ን 4 እናደርጋት። ከዛ ሴቭ ብንለው ይሄው 625 25 ሲባዛ በ25 ሲባዛ በ25 ሲባዛ በ25 ማለት ነው። ስለዚህ ኮዳችንን በላይቭ መስራት እንችላለን ማለት ነው። መቀጠል ዩናሪ ኦፕሬተር ፕላስ ስትሪንግ ብንሰጠው ወደ ቁጥር ይቀይርልናል። ለምሳሌ ሌት ስትሪንግ አሳይንድ ቱ 1 2 3 ከዛ መጨረስን ለማሳየት ሰሚኮሎን እጠቀማለሁ። እንግዲህ ይህ ዲክሌር ያደረግነው ቫሪያብል ስትሪንግ ነው፣ ምክንያቱም በኮቴሽን ስላስቀመጥ ነው። ታይፕ ኦፍ ብናየው ይህንን ለማወቅ ሲኤልጂ ታይፕ ኦፍ ስትሪንግ ብንል ምን እያሳየን ስትሪንግ ነው እያለ እያሳየን ነው። ቦታ እንዳይዝብን ከላይ ያለውን አንዴ ኮመንት እናደርገው። ከላይ ምን ብለናል? ፕላስ ስትሪንግ ስናደርገው ወደ ቁጥር ይቀየራል ብሎናል አይደል? ስለዚህ እንመለስና ይሄኛው ኮፒ ፔስት አድርገን ከስር ፔስት እናድርገውና ታይፕ ኦፍን ካጠፋን በኋላ ፕላስ ስትሪንግ ብለናል። ወደ ምን ተቀየረ ማለት ነው? ወደ ቁጥር። ፕላስ ስናደርገው ወደ ቁጥር። የዚህንም ታይፑን አሳይ ብንለው ፕላስ እንጨምርበትና ወደ ቁጥር መቀየራችን እዚህ ጋር እያሳየን በቀጥታ ማለት ነው። ማይነስ ብናደርገው ደግሞ ኔጌቲቭ ቁጥር ያደርገዋል። ለምሳሌ ይሄን ኮፒ ፔስት እናደርግና ከስር ላይ ፕላስ የነበረችዋን ማይነስ ብናደርጋት ኔጌቲቭ ቁጥር ያደረገልን ማለት ነው። ይህ እንግዲህ የዩናሪ ኦፕሬተርስ ጥቅም ነው ማለት ነው። በመቀጠል የምናየው ኢንክሪመንት ዲክሪመንት የሚባሉትን ነው። ቦታ ላይ ዝግም ሌላኛውን ኮመንት እናደርገው ፕላስ ፕላስ ኢንክሪዝ ባይ ዋን ማይነስ ማይነስ ደግሞ በአንድ ይቀንሳል። ይህንን በተግባራዊ ምሳሌ ለማየት ሌት ኤን አሳይንድ ቱ 5 ሰሚኮለን ኮንሶል ሎግ አድርገን የኤን ቫልዩ ብናይ 5 መጥቶልን ብራውዘራችን ላይ የኤን ቫልዩ 5 እንደሆነች ነው የሚያሳየው። ምክንያቱም ኤን የጨመራችሁ ኦፕሬሽኑ ከተሰራ በኋላ ለውጡን ለማየት ኮንሶል ሎግ ኤን ብለን ብናየው፣ ነገር ግን አሁን ስቲል የኤን ቫልዩ 5 እንደሆነች ነው የሚያሳየው። ምክንያቱም ኤን የጨመራችሁ ኦፕሬሽኑ ከተሰራ በኋላ ለውጡን ለማየት ኮንሶል ሎግ ኤን ብለን ብናየው ሴቭ ብናደርግ አሁን 6 መታለች። ያማት ከለውጡ በኋላ ወደ 6 መታለች። መጀመሪያ 5 ዜን 6። ነገር ግን በቅድሚያ እዚሁ ላይ ሁለቶችን ኮመንት ላደርጋቸውና በቅድሚያ ሲኤልጂ ከን በኋላ ፕላስ ፕላስ ኤን ብንል ኦፕሬሽኑ ወይ ደግሞ 6 የምትሆነው በቅድሚያ ነው። ገና ፕላስ ፕላስ እያለ ከዚህ ኮንሶል ላይ እያለች ነው ፕላስ 6 ነው የምትመጣው። ፕላሷ 6 ገና ኦፕሬሽኑ ኮንሶል ውስጥ እያለች ነው 6 ነው የምትወጣው። የሁለተኛው ግን ኦፕሬሽኑ ካለቀ በኋላ ስለሆነ ውጤቱን የምናየው ዘግተን 7 የሆነችው ታች ፕላስ ፕላስ በማድረጋችን ምክንያት። ስለዚህ ይህ ቫልዩ ሊመጣ የቻለው በኢንክሪመንት እና በዲክሪመንት ነው ማለት ነው። ዲክሪመንት ተመሳሳይ ስለሆነ በራሳችሁ ሞክሩት። በቀጠል የምናየው ሎጂካል ኦፕሬተርስ ከማትስ የሚለየው ጃቫስክሪፕት ላይ ምልክቶቹ ይደጋገማሉ። በኤንድ ጊዜ ትሩ ለመምጣት ሁለቱም ቦት ሳይድስ ትሩ መምጣት አለባቸው። ኦር ከሆነ ደግሞ አትሊስት አንዱ ነው ትሩ መሆን የሚጠበቅበት። በመጨረሻ ኖት ደግሞ የነበረውን ቫልዩ ኢንቨርስ አድርጎ ይቀይራል ማለት ነው። ይህንንም ከብራውዘር ላይ ለማየት ያህል ለምሳሌ ትሩ ስለሚያውቀው ትሩ ኤንድ ትሩ ብንል ትሩ ነው እያለ ነው እዚህ። በመቀጠል ፎልስ ኤንድ ትሩ ብንል ፎልስ ነው። ኮንዲሽኖችን በዚህ መልክ መሞከር ይቻላል። ይህንኑ ብራውዘር ላይ ለመስራት ደግሞ የበፊቱን ኮመንት እናድርገውና ሎጂካል ኦፕሬተርስ ይሄኛው እንዳይረብሽን ክሊክ እናድርገው። ኮንሶል ላይ አድርገን ትሩ ኤንድ ትሩ ነው ይላል። አንዱ ፎልስ ከሆነ በኤንድ ጊዜ አንዱ ፎልስ ከሆነ ሁሉም ፎልስ ስለሆነ ሲምፕል ሎጂክ ስለሆነ እናንተ ይሄ ነገር ኤንድ ከሆነስ ኦር ኮንዲሽን ከሆነስ ኦር ጊዜ ፎልስ ሆን ብቻ ነው ፎልስ መጣ ፎልስ ይሆንስ በኦር ኮንዲሽን አንዱ የግድ ትሩ ከሆነ ሁሌም ትሩ ነው ኮንዲሽን። ሁለት ፎልስ ሲሆን ብቻ ነው ፎልስ ሊሆን የሚችል። ለምሳሌ ፎልስ እናደርገው አንዱ ምን ይመጣል? ፎልስ መጣ ማለት ነው። ወደ ኖት ኔጌሽን ስንሄድ ደግሞ ኮንሶል ላይ ብንልና ሲኤልጂ ትሩ ብንል ትሩ ያለው ትሩ ነው አይደል? እንደሚያሳይ ግን ይሄን ትሩን ኔጌሽን ብንጨምርበት ነው ሽፍት ተጭነን አንድ ቁጥር ላይ ያለችው አለመለካት
በዚህ ጊዜ ትሩ የነበረው ወደ ፎልስ ተቀየረ ማለት ነው። ሲኤልጂ ፎልስ ብንል ደግሞ ኦልሬዲ ፎልስ ሆኗል። ይሄንን ኔጌሽን ብንጨምርበት ደግሞ ወደ ምን አመጣል ማለት ወደ ትሩ አመጣል ማለት ነው። ይሄንን በራሳችሁ ትሬኒንግ አድርጉበት። ሌሎችንም በምሳሌ ትሬኒንግ ማድረግ ነው። ይሄን ኮሜንት እናደርገውና ወደ ስትሪንግ ኦፕሬተርስ እንሄዳለን። ስትሪንግ ኦፕሬተርስ የምንላቸው ደግሞ ፕላስን ይጠቀማሉ። ለምሳሌ ፕላስን ስትሪንግ ኦፕሬተርስ የምንላቸው ፕላስ ይጠቀማሉ። አንዱ ስትሪንግ ከሆነ አንዱ ሳይድ ስትሪንግ ከሆነ ሁሌም ያኛው ሳይድ ስትሪንግ ይሆናል ማለት ነው። ሌት ማይ ፋሚሊ የሚባል ቫሪያብል ዲክሌር ባደርግ አሳይንድ ቱ ሰብስክራይብ። በመቀጠል ኮንሶል ሎግስ ማይ ፋሚሊ ቫሪያብል ጠራውን ከዛ ፕላስ ስትሪንግ ኦፕሬተር አካል ይጠቀማል። ከዚህ ውስጥ ላይ ሌላ ስትሪንግ መጨመር ይችላል። ቱ በፍሎቲቭ የዚህን አውትፑት ብናየው ሰብስክራይብ ቱ በፍሎቲቭ የሚመጣ ማለት ነው። በነገራችን ላይ እዚህ ጋር ሰብስክራይብ የምትለዋ ስፔሷ አዚቲቭ ነች አይደለ? ስፔስ የላት። ስለዚህ እቺ ከዚህ ጋር ስፔስ እንዲወጣለን ከዚህ ላይ ቱ የምትለዋ ሰብስክራይብ ከሰብስክራይብ ጋር ኦቨርላፕ ስላደረገች ስፔስ እንድናገኝ ምንድነው እዚህ ጋር ሌላ ኦፕሬሽን መጨመር አለብን። እሱንም አንድ ኮቴሽን እንጨምርና በመሃል ላይ ፕላስ እናደርጋለን። እዚህ ጋር አንድ ኮቴሽን ጨምረናል። አሁን እንደምታየው ሰብስክራይብ በፍሎት የሚሉት በትክክል መጣ። ይህን ያህል ግን ረጅም ሴንቴንስ ከመጻፍ ይህን በሌላ ወይ እንደዛ ስፔስ ማይክ ይቻላል። ሌላ ደግሞ ለምሳሌ ይሄኛውን አንድ ጊዜ ኢንተር ብለው ምን ይፈጥራል? ኤረር ሲንታክስ ኤረር የሚፈጥር። ስለዚህ ይህን ችግር ለመፍታት ዘመናዊ ጃቫስክሪፕት ቴምፕሌት ሊትራል የሚባለው ነው። ስለዚህ ወደ ነበረበት ሊመልሰውና ይህን ሁሉ የኮቴሽን ብዛት ይቀንስልናል። እሱም ለመስራት በቅድሚያ እዚህ ጋር ቫሪያብሏን ሁሉንም ኮቴሽኖችን እናጥፋቸውና እዚህ ጋር ቫሊዋን እንዳወጣልን ሁሉንም አንድ ላይ ምን እናደርጋለን? ቴምፕሌት ሊትራል እንጠቀማለን። ቴምፕሌት ሊትራል የምትመጣው ከኤስ ካጠገብ ያለችዋን ስንነገር ይቺ ቴምፕሌት ሊትራል ነች። ቴምፕሌት ሊትራል ነች ምልክቷ ማለት ነው። እዛ ቫሊዩ ደግሞ እዚህ ያለው ቫሊዩ እንዲወጣ ስለተፈለገ በከርሊ ብሬስ እናደርገዋለን። እኛውን ብቻ በከርሊ ብሬስ እናደርጋታለን። በመቀጠል እዚህ ጋር ቫሊዩን የምንፈልገው የሚለው እንዲያሳይልን የዶላር ሳይን እንሰጠዋለን። አሁን ቫሊዩዋችን በትክክል መጣልን። ይሄ ፕላስ አያስፈልገንም ብናጠፋው ያን ሁሉ መቀጣጠል በዚህ በቴምፕሌት ሊትራል ብቻ ይሄን ችግር ሶልቭ ማድረግ ማለት ኢንተር ብንል የፈለግነው ዝቅ እናደርግ ምንም አይነት ችግር አይፈጥርብንም ማለት። ስለዚህ ክሊር የሆነ ኮድ በጃቫስክሪፕት መጻፍ እንዲችሉ ቴምፕሌት ሊትራል ብትጠቀሙ የተሻለ ነው ማለት ነው። አንድ ሌላ ኤግዛምፕል ጨምር። ሌት ቴክስት ሃፒ አሳይንድ ቴክስት ፕላስ ኢኳል ሳይን ብንጠቀምና እዚህ ጋር ደግሞ ኒው ይር ብንል ስለዚህ ኮንሶል ሎግ ካልን በኋላ ቴክስት ብንጠራ ሃፒ ኒው ይር የሚል አመጣል ማለት። ነገር ግን አንድ ሚስቴክ የምንፈጥራል እዚህ ጋር ሃፒ የምትለዋን የላይኛውና የታችኛውን ኒውን ቀጣጥሎ ስላመጣልብን እዚህ ጋር ስፔስ ብለው ከብዙ ላይ ያለ ስፔስ ስለሰጠሁት ከዚህኛው አውቆታል ማለት ነው። ስፔስ መስጠት እዚህ ጋር ጃቫስክሪፕት እቺን መንገፋ እያንዳንዱን አክሽናችን ሁሉ ያውቃታል። በመቀጠል ኮምፓሪሽን ኦፕሬተርስ እነዚህ የሚያገለግሉ ለኮምፓሪሽን ፐርፐስ ነው። የሚመጣልን አውትፑታችን ደግሞ ትሩ ኦር ፎልስ ሊሆን ይችላል። ሶስት የአሳይን ምልክት ከተጠቀም ስትሪክትሊ ኢኳል ቼክስ ቫሊዩ ኤንድ ታይፕ ሁለቱንም ይሰራል። ደብል ኢኳል ከሆነ ግን ቼክ የሚያደርግልን ቫሊዩን ብቻ ነው። ኖት ኢኳል ለማለት ደግሞ በተመሳሳይ ነው። በተለይ ኮንዲሽን በምንሰራበት ጊዜ መጠንቀቅ አለብን። እነዚህንም ምልክቶችን እንግዲህ አንድ ባንድ ማወቅ ተገቢ ነው ማለት። እነዚህንም ለማየት 10 ከ10 ጋር ስትሪክትሊ ኢኳል ስለሆነ ፎልስ ነው። 10 ከ10 ጋር ሁለት ደብል ኢኳል ስለሆነ ደግሞ ትሩ ነው። እንዲሁ ደግሞ ቢ ይበልጣል ከኤ እያለን ያለ ይህንንም ትሩ ነው እያለ እንዴት ትሩ ሆነ የሚለውን በኤግዛምፕል እናያለን። በቅድሚያ የበፊቱን ኮመንት እናድርገው። ኮምፓሪዥን ኦፕሬተርስ ኮንሶል ሎግ 10 ስትሪክትሊ ኢኳል ስላልነው ፎልስ የሚል ሪዘልት ያሳየናል። ነገር ግን ደብል ኢኳል ብናደርገው ትሩ መጣ። 10 ከ10 እኩል አይደለም የሚለውን ደግሞ ብንሰጠው ኖት ኢኳል ኔጌሽን ብንጨምርለት ስቲል ትሩ ነው። በተመሳሳይ ለሌተሮችን ለፊደሎችን እዚሁ ላይ መስራት እንችላለን። ለምሳሌ ኮንሶል ሎግ ቢ ግሬተር ዛን ኤ ብንልስ እዚህ ጋር ትሩ ነው እያሳየነው። ቢ ከኤ ይበልጣል። በነገራችን ላይ ክሊር እንታይ ኮንትሮል ኤል እናደርግና ክሊር እናደርገው። አሁን የላይኞቹን ኮመንት እናደርግ እንዳይረብሹን
ኮንሶል ሎግ ቢ ከኤ ይበልጣል የሚለውን ሪዛልቱን ትሩ እያለ ነው። ይህ እንዴት ሆነ ነው ጥያቄ። በቅድሚያ ይህ ሊሆን የቻለው ጃቫስክሪፕት እነዚህን እያንዳንዶቹን ፊደሎችን ወደ ዩኒክ ካራክተር ሲቀይራቸዋል። እያንዳንዱን ካራክተር ወደ ዩኒክ ኮድ ይለውጠዋል። ይህም ለአስኪ ለአሜሪካን ስታንዳርድ ፎር ቤዚክ ሌተርስ በሚባለው መሰረት ማለት ነው። ለምሳሌ የኤ ቫልዩ 97 ነው፣ የቢ ቫልዩ 98 ነው። ስለዚህ 98 ግሬተር ዛን 97 ትሆነ የመጣ ይሄ እንዲሆን እንዴት ማወቅ እንችላለን? ሃው ቱ ቼክ ዩኒክ ቫልዩ ኢን ጃቫስክሪፕት የሚለው ነው። ይህንን ለማግኘት ብራውዘር ላይ እንሄድና google.com ላይ ዩኒኮድ ካራክተር ቴብል መጀመሪያ ይመጣልኝ። ከዚህ ውስጥ ደግሞ ይህንን ሊንክ ክሊክ እናደርጋለን። በመቀጠል የእንግሊዝኛ ፊደሎችን ለማየት እዚህ ጋር ላቲን የሚለውን ብናየው እዚሁ ላይ ያለ ቤዚክ ላቲን ፊደሎች ከ0 እስከ 127 ያለውን ይዘዋል። ይህንን ክሊክ ብናደርገው ደግሞ በዚህ በኩል ያሉት ቁጥሮች ናቸው፣ ሄክሳዴሲማል የሚባሉት። እነዚህኞቹ ደግሞ ዴሲማል ነምበርስ የምንላቸው ናቸው። እነዚህኞቹ ደግሞ ምልክቶቻችን ናቸው፣ የምንፈልጋቸው ምልክቶች። ወታች ድረግ እያደረግናቸው ደግሞ የእንግሊዝኛ ፊደሎች እንግዲህ እዚህ ጋር መድቻ ቫልዩዋቸው በዚህ በኩል ያለው ሪፕሬዘንት ያደርጉ ቁጥር ደግሞ ኤ ለምሳሌ ከ65 ጀምሮ ማለት ነው። ወታች ድረግ እያደረግን ብናየው እስከዚህ ድረስ ለምሳሌ እዚሁ እያለን የኤን ቫልዩ 65 ያመጣል አይመጣም የሚለውን ለማየት የኤ ቫልዩ 65 ቼክ ማድረግ ብንፈልግ ወደ ቪዥዋል ስቱዲዮ ኮድ ከሄድን በኋላ ኮንሶል ሎግ እናደርግና በኮቴሽን ውስጥ ካፒታል ኤ ዶት ቻርት ኮድ አት ኤ የሚባል እንጠቀማለን። እዚህ ጋር ከላይ የመጣችውን ቻርት ኮድ አት በቅንፍ ውስጥ 0። ይህ እንግዲህ የኤን ቫልዩ እንዲነግረኝ ፈልጌ ነው። ሴቭ ብናደርገው የኤ ቫልዩ ስለዚህ ስንት መጣ ነው? 65 መጣ ነው። ይህ በተመሳሳይ የቢን ብንል ሁለተኛውን ቢ ብናደርገው ቢ 66። በተመሳሳይ ስሞል ቢሆንስ ስሞል ኤ እና ቢ ቢሆንም ደግሞ ይሄ ነው። ተመሳሳይ ኮፒ ፔስት እናድርገውና ስሞል ኤ ስሞል ቢ በዚህ መልክ ሰጠናል። ስለዚህ ጃቫስክሪፕት ኮምፔር እያወዳደራቸው ያለው ወደ እነዚህ ቁጥሮች ከቀየረ በኋላ ነው። በቅድሚያ በውስጥ ታዋቂነት ወደ እነዚህ ቁጥሮች ሌተሮችን ከቀየረ በኋላ ነው ማለት ነው። በነገራችን ላይ ይሄ ነገር ለአማርኛ ፊደሎችም ይሰራል፣ ለኢትዮጵያ ፊደሎችም በደንብ ይሰራል። ለምሳሌ የመጀመሪያውን ኮሜንት እናድርገው ነው። የነዚህ 65 66 ኤ እና ቢ 97 98 ደግሞ እዚሁ ላይ ብናየው እንግዲህ የኤ 65 ነው፣ ቢ ደግሞ 68 ነው በካፒታል ማለት ነው። ስሞል ኤ እና ስሞል ቢ ጋር ብንሄድ ደግሞ 97 እና 98 መጣ ለስሞል ኤ እና ስሞል ቢ። ያ ማለት ከዚህ ጋር እንደተሰጠው ማለት ነው 97 እና 98። ስለዚህ በዚህ መልክ የፊደሎችን ካራክተር መቀየር ይቻላል። በነገራችን ላይ እዚሁ ላይ የኢትዮጵያ ካራክተሮችን ማወቅ እንችላለን። በቅድሚያ እነዚህን ኮመንት እናድርጋቸውና እዚህ ላይ አንድ አማርኛ ፊደል ብንጽፍ የኔ ኮምፒውተር ለምሳሌ ኦ የሚለውን ጽፎልኛል። ኢንተር አድርገን ብናየው 4699 ነው። በድጋሚ ለማየት ይህን ኮፒ ስናደርገው ነው የሚቀጥለው ኦ ብናደርገው 4609። ይህ 4609 ትክክለኛ መሆኑን ለማየት ደግሞ ከቴብላችን ሄደን ብናየው ከዚህ ጋር የላቲን ፊደሎች እንዳገኘን ሁሉ ወደታች ስንወርድ ደግሞ ኢትዮፒክ የሚላል። ይህን ክሊክ ብናደርገው የአማርኛ ፊደሎችን እዚህ ጋር ማየት ይቻላል ማለት ነው። ስለ ኢትዮፒክ ፊደሎችንም ልክ በእንደዚህ ተደርድረዋል። ለምሳሌ ይህ ቫልዩ 4608 ሚል እያሳየ ነው አይደለ? ሃን ኮፒ አድርጌ በወስዳት ኢንስቴድ ኦፍ ቢ ሃን ፔስት ብናደርግ የሁለቱም ቫልዩ ስለዚህ መጣልን ማለት ነው። በመቀጠል ደግሞ እነዚህን ያገኘናቸውን ፊደሎች ለምሳሌ እስካሁን ያደረግነው እዚህ ጋር ፊደል እያስገባን ወይም ሌተሮች ተጠቅመን ከብራውዘራችን ደግሞ ቁጥር ማምጣት ነው አይደለ? አሁን ግን ይህን ዩኒቨርስ እናደርገው እኛ የምንፈልገው በተቃራኒው ቢሆን በተቃራኒው የምንሰራ ከሆነ በቅድሚያ እነዚህን ቁጥሮች መያዝ አለብን ማለት ነው። ለምሳሌ ይህን ቁጥር ኮፒ እናደርገውና ሌት ኮድ አሳይንድ ይህን ወደ ፊደሎች ለመቀየር ስለሆነ መልሰን ቁጥሩ ወደ ሌላ ሌት ቻር አሳይንድ ቱ ስትሪንግ ዶት ፍሮም ቻር ኮድ ብሬስ ኮድ ብንል ከላይ ይጠቀመው ማለት ነው። ከዛ መጨረሻ ብቻ ኮንሶል ሎጋን ብንጠራት ሲኤልጂ ቻር ብንልስ ማን አገኘዋል? ስለዚህ ሃን አገኘናት ማለት ነው። ሃን አገኘችን ያን ቁጥር 9 ብናደርጋት ደግሞ ሆነ ማለት ነው። ስለዚህ በዚህ መልክ የአማርኛን የእንግሊዝኛ ፊደሎችን
ወደ ሲ ካራክተር መቀየርም መመለስም ቻል ማለት ነው። እናንተ ሌሎችን ትሬኒንግ ስሩባቸው። አዘርስ ኦፕሬተርስ እንኳን ደግሞ ታይፕ ኦፍ ከዚህ በፊት አይተናል። ከላይ በኤግዛም ስንገባ እናንተ ቼክ አድርጉት። እነዚህም እናንተ ቼክ አድርጓቸው ኮንሶል ላይ ያደረጋችሁ። ምክንያቱም አንዳንዶቹ ወደፊት ኢንዲቴል የምናያቸው ስላሉ ያን እናያቸዋለን። እንደ ኤግዛምፕል እነዚህ ቼክ አድርጓቸው። ሌላው ፕሬሲደንስ ኦርደር ኦፍ ኦፕሬሽን ልክ እንደ ማትስ ነው። ማትስ ሁላችንም ስለምናውቅ መልቲፕሊኬሽን ይቀድማል። ከመልቲፕሊኬሽን ዲቪዥን ማለት ነው። ከዛ አዲሽን ሰብትራክሽን ልክ እንደ ማትስ ተከታታይ ነው፣ ተመሳሳይ ነው። መጨረሻም ላይ ኮምፓክሽንስ መጠቀም ነው። ይህንንም እናንተው ቼክ አድርጉት። ክሊር ካልሆነላችሁ ደግሞ ብዙ ጊዜ ብሬስ ብትጠቀሙ የተሻለ ነው። ኦርደሩን ለመቆጣጠር ብሬስ መጠቀም የተሻለ ነው። የዕለቱ ቪዲዮ በዚህ ጨርሰናል። ላይክ፣ ኮመንት ኤንድ ሰብስክራይብ አድርጉ። የዚህን ማቴሪያል ለማግኘት ከስር ያለውን ቴሌግራም ጆይን አድርጉ። በቀጣይ ዩዘር ኢንተራክሽንስ በሚለው እስከምንገናኝ ሰላም ሁኑ።